እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም አጠገብ እኔም አጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለግኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ የአንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ የአንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለ እኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤም አጠገብ እንዳደርስ ስለ ቤተሰቤም ስለ እኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽ። እሱም ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በይ። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቼ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለም ለሰማኝ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሆን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አድርጊ ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ። እንዳይቀላቀል ድምፅሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሆን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረኔን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ከአሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከአመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይህንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ፣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም።
አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሷ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናት የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ ከዚህ በኋላ ናት የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አውዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው እንዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያውቅ እሱም በቃ አሁን ለእልህ ተያይዛችሁ ልጄ አሁን ላይ እናትህ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። ዲቦራ በጣም ብዙ ስቃይ ያሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቃቀቶች በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰውም ያልተረዳው ነገር ምንድን ነው? ይቅርታ ባላደርግ ኖሮ ማለት ነው እኔ ከቤቴ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም፣ ምንም። ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም። በጣም በልጃችሁ በእውነት በጣም ያሳዝናል። በእናንተ አቡ አንዴ እኔ ፌመስ ሆነ መምጣት ነው የምትለው። አቡ አንዴ ንገርሽ፣ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የኖጀን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኝሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፌመስና አንድ ሺህ ቪው አይታይልሽ። የሚያንቺ ቪዲዮ 1,000 ቪው የእኔ ቪዲዮ ታይቷል። ከዚህም በፊት ፌመስ ስለ ፌመስ ምናምን አትበይ። ፌመስ ለመሆን አረ ፌመስ በላቢ ነው የማገኘው። ወንድሜ አንድ ነገር ልንገርህ፣ በእናትህ እኔ ሁለታችሁም ታላቅ ነኝ። ልንገራችሁ፣ አንተ መምህር ነህ አይደል? የተማርክ ነህ። እሷ ሴት ናት። የደረሰባት ነገር እርግዝናን ብቻዋን ማሳለፏ፣ የምጥ ስቃይ፣ የእርግዝና ስቃይ ወልዳ እንዲገና በልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልትቀርብ ልጅህን ልትቀርብ ይገባ ነበር። 5,000 አይደለም 10,000 የቻልኩት ይኸው በጸባይ የቻልኩት ይህንን ነው። ዛሬ አሁን ማግኘት የቻልኩት ይህንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ጥሩ ነበረ እና ግን ብታይ ስላለባቸው አቡዬ እመቤቴ ነው 37 ሰው ልማልልሽ አቡዬ ልማልልሽ እመቤቴ ምስክሬን አሁን ያልሻትን ሁሉ አድርጋለሁ። ያላረኩት ነገር የለም። ይኸውልሽ ሀብል ገዝቼ ይቅርታ ስጠይቃት ማለት ነው ቪዲዮን ገብተሽ ምን ያህል ንቀት እንዳላት ዜሮ ባይዘው ነገር በቪዲዮ እውነቷን ነው። አሁን እኮ ይኸውልህ እሷ እውነቷን ነው እንድንለው እና ይቅርታ ስጠይቅ ካሜራ ይዤ ልምጣ አልክ። እያንዳንዱን ነገር ቪዲዮ የምትቀርጽ ከሆነ አንተ ለሶሻል ሚዲያ ፖስት ለማድረግ ኮንተንት እንድታደርገው እንጂ እሷን ይቅርታ እንድትል ለማድረግ እስኪ ያለ ካሜራ እስኪ ያልተቀረጸ ነገር ለምን እንደሱ እንዳደረኩት ልንገርሽ። ለምሳሌ እሷን ይቅርታ እኔ ሚዲያ ላይ ወጣ ዩዋ ሚዲያ ላይ ታሪኩን ማናወቀው ህዝብ አወቋ በሚዲያ። ስለዚህ እኔና እሷ ከልጅ ጋር ያለው ለመማሪያ አሁን ከእሷ ጋር ያለውን አንድ ያቀረብኳት አወራን ስለነበረው ነገር ምናምን ስለነበረን ተነጋገርን፣ ወጣን። እዛ ጋር ምን አልኩ መሰለሽ የዲኤንኤ ውጤት ሲወጣ ለዲቦራ እና ለቤተሰቦቿ ምን ላድርግ ስል
ሀበልና ቀሚስ ገዝተህ ስጣት አሉ። ያንን አደረኩ፣ ጋብዣት ማለት ነው። ኢንተርቪው ያንን ስሰጣት እንዴት እንደሚያደርጋት እኔ ያንን ሰጥ በዛ ሰዓት ከእህቴ ከውጭ አስልኬ 7,000 ምናምን ብር ነው ያወጣሁት። ወርቅ ነው አላልኩም የምችለውን ያቅሜን የሀበሻ ቀሚስና ሀብል ሰጠዋታ ንቃ በገዝቼ ሲሄድ ከእሷ 3,000 ብር ካሜራ ይዤ ልምጣ አልካት። አሁን እሷን የሚያናድዳት ምን መሰለህ? የሚያደርገውን ነገር ዩቱብ ላይ መፖሰት ነው የሚፈልገው ሰው አይደለም። እኔ መታረቅ ሳይሆን ኮንተንት ክሬት ማድረግ ነው የሚፈልገው። ይህንን መፈመስ ሳይሆን ለህዝቡ ለማሳወቅ ተነጋግረ እንደውም እዩሃ ሚዲያ ራሱ እሱ ያለችኝ ማለት ነው። እዩሃ ሚዲያን አናግረው እና በእሱ ቢሆን ጥሩ ነው አናግሪያት ነው። ምክንያቱም ከኔ አሁን ወጣ በእዩሃ ሚዲያ ቢቀርብ ጥሩ ነው አላልሽም? አናግረው ማዘርን ይቅርታ ስጠይቃት በእዩሃ ሚዲያ አላልሽም? በቃ እንደነቀልክ አሁን ገባኝ። ስለዚህ ኦልሬዲ ስለጨረስን እንደዛ ለማለት ነው። ማስረጃ አለት እንደዛ ለማለት እሷ ናት ማስረጃ ካላለች ችግር እሺ፣ እኔ ውሸታም ነኝ በቃ እሺ፣ እኔ ውሸታም ነኝ አላለችም። እሺ ችግር የለውም እንለፈው ወደ ሌላው። አሁን ስለ ናቲ ደግሞ ለምን ቪዲዮ ሰራ ካለሽኝ ናቲዬን ቪዲዮ ሰራው ማለት ነው። አዳም ናቲዬን ቪዲዮ ሰራው ሰው ሲገል አላሳየሁት፣ ባለጌ ነገር ስላሰራ አላሳየሁት። ተሸክሞ ስንሄድ አባቴ በለኝ ቪዲዮ ሰራው። አንድ ሁለተኛ ሞርስ ወስደው መዝናኛ ቦታ ሶስተው አብረን ለምን ሰራህበት? ዩቱብ ለምን ራስን ችለን በራስ ነገር አትሰራም? እሱ አሁን ያናደዳል። ልጄን ዩቱብ ላይ እየሸቀለበት ነው። ልጄን ቢዝነስ የሚያደርገው በሱ ጋር ለምጣላ ነው። በሱ እንደተስማማን ስክሪንሻት ላክልሽ። በሱ ነገር ስራበት፣ ስራ ችግር የለውም ግን ስትሰራው ቢያንስ አጥበኸው ወይ ደግሞ ኤዲቲንግ ያማረ ይሁን ብላ ተስማምተናል። ያልተስማማ ነው በሌላ ነገር ነው። እሱ አይደለም ያጣላ። ናቲና እኔ ብንወጣ ሚዲያ ላይ አንዴ ከወጣን ህዝብ ማወቅ ያለበት ነገር አለ። ለምሳሌ እኔ አባትነት ማሳየት አለብን። ለብሶ በዚህ መማር ማስተማር መሆኑ ሰው ነው። በነገራችን ገባሻ? ግዴታ እሷ ስላልፈለገች ነው ካሜራውን እሷ እና እኔ ስራ ሳንግባባ ስንቀር ወደ ምን አመጣችሁ? ወደ ልጅ የሸቀለበት ወደ ማለት መጣች። በምንድን ያልተስማማችሁት? በሱ ጉዳይ እንዲ ያልተስማማችሁት አይደለም። አብረን ሚዲያ ላይ ፓስተር ላኩ እኮ አልኩት። ፓስተር ቤት አመጡ። እኔ እነሱ ልጠይቅ ስሄድ ፓስተር አመጡ። ፓስተሩ ደግሞ ሌላ ነገር ይለኛል፣ እናቱ ሌላ ነገር ትለኛለች። እኔ ራሴ ህይወት አለኝ። ስለ እሱ አላውቅም፣ ስለ እናቷ ግን እንደዛ ነገር ሲኖር አልተግባባንም። በቃ አለቀ። ስለዚህ በማንበባት ውስጥ እሷ ማን ነው የምትበቀለው? እንዳልከው ፓስተር አምጥተው እንዳገባት ይፈልጉ ነበር። እምቢ ስላልኩ የተለያየ ጥሩ። እንደዛ ከሆነ አንተ ራስህ ቅድም ዲቦ ከመምጣቷ በፊት እንደ ማን ነው ዩቱብ ካፕሎች ማነበም እንስራ ብለህ ጓደኞች አሉ። አቡዬ ፊልም እንስራ እንዴት ያልኳትን ልንገርሽ። አቡዬ ቪዲዮ ዩቲዩብ ከፈኩላት፣ ዩቲዩብን ሰብስክራይብ አስደርጉ። ምን አልኳት? እኔ የቲያትር ተማሪ ነኝ። አዲስ አበባ ዩኒቨርሲቲ 4 ዓመት ተመርቄ በቲያትር በፊልም የተማሩ ሰው ነኝ። ስለዚህ ጓደኞቼ የተማሩ አሉ። ለምሳሌ ዲቦራ የሚል ርዕስ ያለው ድራማ እንስራ፣ እንቀየር፣ ይኸው ገንዘብ ይሰራበታል እንጂ እንደ ካፕል ሆነን እንስራ የሚል ቃል ካፌ ፍቅረኛ የምልትለኝ ነው። እንደሷ ጋዚ የምቻጃለው እንደ ካፕል እንስራ። የተከበረች ፍቅረኛ ያለችን ሴት ከእሷ ጋር ካፕል ድራማ እንደ ካፕል የሚለውን ቃል እኔ ነኝ የተጠቀምኩት። ዲቦ እንደሚያቸው እሷ ያለችው እንደ አብርሽና ሩት እኮ ካፕል ሆኖ ነው የሚሰሩት አይደለም እንዴ? እኮ እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አይደለም እኔ አልኩት ማለት ነው። አዳም ዲቦራ የሚል ርዕስ ያለው ድራማ አዳም ኢቨን ያልኳት የእሷን ስቶሪ ጽፈን ብንሰራው ቢገና ሜክ መኒ አልኳት። በቃ ይችን ያልኩት። ከዛ በውስጥ አልተስማማንም። እቺን ነገር ታዎች እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ፣ ላይቭ ግቢ። ይኸው እኔ እናቴ ትሙት ልንገርሽ፣ በፌክ አካውንት እየገባው ስለ ጊፍት ጋላሪ የማስረዳ ሰው ነኝ። እኔ እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድሰራ እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለእኔ ነው። ገባሽ? እኔ ምርፍ እላለሁ፣ እሷ ምርፍ እንላለን። ስሪ ነው እንጂ አልኳት። ነው እንደዚህ ዩቱብ ቻናል ከፍቶ ሰብስክራይብ 2,000 ደርጎ ራሷ ተከስር ከስራዋት ዩቱብ ቻናል ከፍቶ 2,000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሀዊ እኔ እና እሱን ማለት ነው። እኔ ቪዲዮ ከአንተ ጋር መታየት ነው አይደለም፣ ቪዲዮ መታየት አልፈልግም ነው
እያወራ ያለሁት ስለና ስላንሻ ዩቱብ ቻናል እንዳሱ ከፍቶ 2000 ሰብስክራይብ አድርጎ ሰጥቶሻል። ጓደኛው ቅድም የነበረው ጓደኛውን የከፈተው እሱ ደግሞ የተወሰነ ቪዲዮ ሰርቶ ነበረ። ሰብስክራይብ አድርጓት ምናምን ብሎ ሰርቶ ከዛ ጓደኛው ነው ሲጀመር የከፈተው። ስሪ ይሉኝ ነበረ፣ ግን ደግሞ እሱ አስቦ የነበረው ምንድን ነው አብረን እንስራ። እኔ ደግሞ ሰላም ፈልጋለሁ። ጓደኛውን ምን አልኩት፣ ቪዲዮ ስሪ ዲቦ ሲለኝ እሱን ይዘብኝ እንዳትመጣ፣ ማውራት ካለብን ስለ ሶሻል ሚዲያ ከአንተ ጋር እናወራለን። እኔ እሱን አልፈልግም። እንደማልፈልገው ደግሞ በስትክክል ጓደኛው ምስክር ነው። እሱ ፊት ነው የተናገርኩት፣ ግን ጓደኛው ነው። ስለዚህ ሰፖርት ነው የሚደራረጉት ኦፊስ። ስለዚህ እኔ አሁን እዚህ ጋር ምንም የምቆይበት ምክንያት የለም። ኦልሬዲ ጨርሰናል አይደል? ስለጨረስን እኔም ልጄን ላስተኛ፣ እኔም ልሂድ። እሺ ቢቦዬ ጨርሰናል። አይዞሽ በርቺ፣ አስቡበት ነው ወደፊት ሀሳባችሁ ተቀይራችሁ ሽማግሌ በምንም አይ ሀሳብ የሚቀየር የለም፣ የሚቀየር ሀሳብ የለም። እኔ ልንገርሽ በጣም ስለለፋው በጣም ስለታገልኩ ስለለመንኳት ናቲን ብዬ ይህ ቅድም ራሷን ቅድድድ አድርጋ ስትሰርበኝ አንተ ሴት እያለች ስትሰርበኝ፣ ለወንድ ልጅ ሴት መባል ምንም ታውቂያለሽ። ስትሰርበኝ ዲቦታይ እንነጋገር እያልኩኝ የለመንኳት ዝቅ ያልኩላት እያከበርኳት ለናቲ ብዬ ነው። 8 ወር ሙሉ ለምኛታለሁ። ከዚህ በኋላ እመኝኝ እኔ ቢኒ ማለት ነው። ስለአንቺ ስም ካወራው አዳምጪኝ። ስለአንቺ ካወራው ስለ አንቺ ቪዲዮ ከሰራው ስለ ናቲ ካነሳው ሀላስ በቃ የትኛው ሚዲያ ብጠይቅ አላቅሽም፣ ናቲንም አላቅም፣ ጨርሻለሁ። አንቺ እስኪ ልብ ይኖርሽና ቃልሽን አክብሪ። ጀግና ሴት ይውጣሽ። እኔ ወንድ ነው። ጀግንነቴንማ ታውቀዋለህ። ቀድሞ ከሁለታችሁ ቃላችሁን አክብሩ፣ እንታዘባችኋለን። ሰላም ያላችሁበት ፈጣሪ ደግሞ ልቦና ሰጥቷችሁ በእድሜ መስላችሁ እኔና ህዝቡ ጥረናል። እንዲህ ካላችሁ ግን በየመንገዳችሁ ዲቦዬ አይዞሽ በርቺ፣ ምንም አይነት ሰፖርት ከፈለግሽ አለን። ኤኒታይም መምጣት ትችያለሽ። እሺ ቤትሽ ነው። ደሳ ወንድሜ ሪካርዱን ካገኘሁት ልንገርሽ፣ ሪካርዱን ካገኘሁት ይህንን ታሪክ ዩቲዩብ ላይም ስለሚያውቁት ይህንን ራሱን ፖስት አደረገዋል። ካገኘሁት ሪካርዱ የሚሰጠኝ ሰው ካለ እኔ አላደረኩም። ካገኘሁት ይህን ፖስት አድርገው ያው ጨረስን ማለት ነው። ይህን ሪካርድ ሙሉ ቲክቶክ ተነጋገር ነው ከዛ ውጭ ማማንበት ውጭ አንድ ቃል መሳችን ምንም አላወራም። እኔ ሪካርዱን ብቻ ፖስት ነው ማለት ከዛ ህዝቡ ያውቃል። የምታደርገው እኔ እናንተ የተስማማንበትን ብቻ ነው። ከዛ ውጭ አችን ነው። ከዛ ውጭ ማለት እዚህ ብዙ ያወራኸው መጨመራችን ከራስህ ማብራሪያ አላወራም። ቪዲዮ ሪካርዱ አንተ ሪካርድ ያደረግከውን እኔ የተናገርኩትን ቃል የገባሁትና አንተ በአሁን ብቻ አጠቃላይ እዚህ ጋር ያለው ካገኘሁት እዚህ ጋር እንዳለ ፖስት አደርገዋለሁ። አጠቃላይ ወሬያችንን ሁሉንም ቃል ይሰማሉ። ጨረስን። ከዚህ ቀን በኋላ ቢኒያም ሙሉ ስለ ዲቦራ ካነሳ ውሻ ይባል። እኔ ቢኒያም ስለ ናቲ ካነሳ ውሻ በአደባባይ ስለ ናቲ ማለት ነው። ስለ ናቲን ልጅ አይደለም ብዬ ከጃለሁ። አለቀ። አሁን ካልኩኝ ክደት ከሆነ ከጃለሁ። ለምን? ስለማልፈልግ ወደፊት የሚመጣ ሰው ልጅ ስለማልፈልግ ከጃለሁ። ይኸው ተስማማሽ አይደለ? አንቺም የተካደብሽን ልጅ አትፈልጊም። ሀላስ ሀውዬ እኔ እናት እግዚአብሔር አምላክ ያክብርሽ፣ ልጅሽን በሰላም ያገላግልሽ፣ ከእንደዚህ አይነት ህይወት አያስገባሽ። እንደው መድኃኒዓለም ክብር በይልኝ። በጣም ነው የማመሰግነው። አንቺ ከፍርድ ቤት በላይ ነሽ። እግዚአብሔር ነው የምልሽ። በጣም ባይዘ ሪካርድ ካረኮልሽ ገብተሽ ዋትሳፕ ላይ በጣም ቆይቷል። እናቴ ትሙት እኔም ህዝቡም መጨረሻ ላይ ተስማምታችሁ እንደ ማንኛውም እናትና አባት ልጃችሁን ታሳድጋላችሁ ብለን ነበረ። እምቢ ያላችሁ እልህ ነው፣ ሴጣን ነው፣ ትኩስ ነገር ስለሆነ ነው። ሜቢ ወደፊት ከ5 ዓመት ከ10 ዓመት በኋላ በስናችሁ ራሳችሁ ማንም ሳያውቅ ተስማምታችሁ ልጃችሁን አብራችሁ ታሳድግ። አብሮ መሆን ግዴታ እኮ አይደለም። አንዳንዴ ለምንፈልገው ነገር አታፈቅረኝ። እኔ ማፈቅረት ታውቃለች፣ ሚስት እንዳለኝ ታውቃለች። እኔ ሚስት አለኝ፣ ስለሷ ባላቅም ታውቃለች። እሷ እንደማልፈቅድ እልህ የለብኝም። ለምን? ልጄን ብቻ ነው ፈልገው። በልጁ እያጠቃችኝ አይደለ?
በቃ ችግር የለውም ይሁንልሽ የኔ እናት፣ አንቺም ህይወትሽን በሰላም ኑሪ። አውቃለሁ ዲቦራ ጋር እንዳለ አንተ ጋር ደግሞ ምንድን ነው ትዕግስት የለም። ታግሰህ ተለማምጠህ ለምነህ ሳይሆን እኔ ልጄንም ራሴንም መጠበቅ እፈልጋለሁ። ሰላም ነው የምፈልገው። ለዛ ነው እንጂ እኔ እልህ የለብኝም። እስኪ ቢኒያም የሰራው አንድ ነገር ተናገር። ይሄ ቢኒያም እዚህ ፊት ለፊት የምታየው ሰው እስኪ በጥፊ የመታ ሴት ትምጣና ትናገር። አንቺ እስኪ ተናገሪ። ስለዚህ ቢኒያምን የምትፈሪው ለምንድን ነው? እንደተረዳኋት ከሆነ እድል ሰታክ ነበረ ያ ሚዲያ ላይ የቀረባችሁ ጊዜ ዲኤንኤ ካስመረመርኩ ግን ተዋል አስመርምር አለች። እምቢ አስመርምር ያልካት ዲኤንኤ ካስመረመርኩ ግን ሰጥ ለጥ ብለህ ልጅህን በየወሩ ፍርድ ቤት የፈረደብክን እየከፈልክ ታሳድጋለህ ስትል እሺ ብለህ ቃል ገብተህ ነበር። አልተሳካልክም፣ አልሞላልክም። ይሄ ደግሞ የሷ ችግር አይደለም። ስላልተሳካልህ ቃልን ስላላከበርክ ጉዳዩ አልተሳካም። ስለዚህ አሁን እያላችሁበት ሰላም ሁኑ። እሺ እኔ እናት በጣም አመሰግናለሁ። ክበሪልኝ። እሷ እንደዚህ አይነት ሰው ናት። በነገራችን ላይ ከወጣት በኋላ ምንም ነገር ስለ እሷ መናገር አይቻልም። እሺ እኔ እናት አመሰግንሻለሁ። እናት ክበሪልኝ። ይርዳችሁ ሁለታችሁ። ያሳዝናል። የሚያሳዝነኝ እኔ ልጁ ነው። ከዓመታት በኋላ አባቴ ይህን ሲል እሱ ሁለቱም የራሳቸው ህይወት አላቸው። የሚያሳዝነው ህፃኑ ነው። እሷም ህይወት አላት፣ ቀለበት አስራለች። እሱም የራሱ ፍቅረኛ አለው። እዚህ ማነው መሀል ላይ ተጎጂ? ህፃን ህፃኑ ያሳዝናል። ፍርድ ህፃን ልጅ ላይ መፍረድ ትችላለች። እንዴ ናት አላውቅም። ምን ላይ ፍርድ ቤት እኮ ፈቅዶለታል፣ ግን ያው እሱ በስርዓት አላየም ነው ነገሩ። ዞሮ ዞሮ ብቻ ልጁ አሳዘነኝ። እናቴ ትሙት ህፃኑ ማለት ነው። ህፃኑ ልጅ በጣም አሳዝኖኛል። በጣም አንጀቴን በልቶታል። ያለአባት አድጎ ነገ አባቴ ሲል ያንን ጊዜ ወደኋላ መመለስ አንችልም። እባካችሁ ሴቶች በእልህ አባት ምንም ይሁን ምን እንዳያዩ አታድርጉ። ስለ አባታቸው ምንም አይነት መጥፎ ነገር ለልጆቻችሁ እንዳትነግሩ። ምክንያቱም በኋላ እናትን ነው የሚጠላው። እኛ ምንም ለፍተን ብናሳድግ ምንም አፈርድሜ በልተን ብናሳድጋቸው እያያችሁ ነው። ስንት ታሪክ ዩቱብ ላይ አድገው አባቴን ብሎ ይፈልጋሉ። አንድ ቀን ዞሩ ያላያቸውን አባት አንድ ቀን ብቻ አስረግዞ እየጠፋን አባት 17 18 ዓመት ሲሞላቸው ሚዲያ ላይ ወጥተው አባቴን ብለው ኢቢኤስ ላይ ወጥተው ይፈልጋሉ። በየሚዲያው ሄደው አባቴን ብለው ይፈልጋሉ። እናት ብቻዋን አፈርድሜ ለፍታ አፈርድሜ በልታ አሳድጋ ማለት ነው። ምንም አይነት ነገር ብታሟይላቸው ነገ ሲያድጉ አባቴን ያሳየኝ ይላሉ። አባቴን ማነው? አባቴን ማወቅ እፈልጋለሁ ይላሉ። ልተዋወቅ እኔ እናትም አባት ሞኝ ያሳድጌ ካለሁ አባት ምን ያደርግልሃል? የጭንቅላት ጥያቄ ነው፣ የማንነት ጥያቄ ነው። እሺ አይሉ ምንም ለፍታችሁ ብታሳድጉ ያ ሁሉ አመት ይቆጫቸዋል። የሁሉ አመት ብቻዬን አሳድጌ ዛሬ እሱ ከኋላ መጥቶ አባቴን ሲል ያ ምንም ያለፋ ያልደከመ ሰውዬ ከሆነ አመታት በኋላ መጥቶ አብሮት ሲበላ ሲጠጣ አብሮት ሲስቅ ፍቅር ሲሰጣጡ ስታይ በጣም ደምሽ ይፈላል። እኔ ወደኋላ ታስቢያለሽ፣ የከፈልኩት መስዋዕትነት ብቻ እንዲያለሽ። ስለዚህ ውስጥሽ እየተናደደን ቢሆን በልጅነት አባቱን ማግኘት እድል ካገኘ ፍቀጅና ይህ ነገ ከሚወቅስሽ ነገ ያው አንዳንድ መሀይሞች ደግሞ ሙቷል እለዋለሁ ይላሉ። ኮመንት ሙቷል ትያለሽ፣ እውነቱን ሲያውቅ ውሸታም ይልሻል። ውሸታም እናት ነሽ አንቺ፣ አልወድሽም ይልሻል። ለፍተሽ አሳድገሽ ለምን ዋሸሽኝ ብሎ አንቺን ጃጅ ያደርግሻል። ልጅሽ በልጅሽ ይፈረድብሻል። ያሁን ልጆች እንዲህ ናቸው። ሞቷል ትይዋለሽ ሳይሞት ሰውየው። ከዛ በሆነ አጋጣሚ አባቱ በህይወት እንዳለ ያውቃል። ከዛ እናቱ ውሸታም ናት። ለምን ሞት አልሽኝ እንዲህ ስላደረገ ኢቨን ይልሻል።
ምንም ነገር በቂ አይደለም። እውነቱን ልትነግሪኝ የሚገባ ነበር። ጥሩ ባል ስላልነበረ ብትይው ለአንቺ ነው ጥሩ ባል ያሉ ነው። ለእኔ ግን ምናልባት ጥሩ አባት የሆን ነበር። እድል ብትሰጩ ኖሮ መቼ እድል ሰጠሽው? መቼ እንዲያየኝ ፈቀድሽ? መቼ እንዲያገኘኝ ፈቀድሽ ብሎ አንቺኑ ይፈርድሽብሻል። እዚህ ፈቅደሽ ምንም ነገር ስለ አባቱ መጥፎ ነገር አትንገሩ። በራሱ ሰዓት ሲያድጊ መጥፎ አባት ከሆነ ራሱ ይጠለዋል። አንቺን የበለጠ ያመሰግንሻል። እንደውም የአባቱን መጥፎነት ስለሸፈንሽለት ስላልነገርሽው በራሱ ሰዓት እንዲያይ በራሱ ሰዓት አድጎ የአባቱን ማንነት እንዲያቅ ስላደረግሽው አንቺን ደብል ይወድሻል። ይሄድና አባቱ ጋር ትኩረት ካልሰጠው፣ ፍቅር ካልሰጠው፣ ካላከበረው፣ አንቺ የምትሰጪውን ያህል አቴንሽን እና ፍቅር ካልሰጠው አባቱን ይጠላል። አንቺ ነግረሽው ሳይሆን ራሱ አይቶ ከዛ አንቺን እጥፍ ይወድሻል። አንቺ የምትሰጪውን ቫሊዩ እና እሱ ጋር ሲሄድ የሚሰጠውን ያነጻጽርን ለአንቺ ሞር ፍቅር ይኖረዋል። እና አንቺ ስለ አባቱ ምንም አይነት ክፉ ነገር ስላልነገርሽው ያመሰግንሻል፣ ይኮራብሻል፣ ይወድሻል፣ ያከብርሻል። ስለዚህ ስለ እልህ አትጋቡ። ሁሉም ነገር ያልፋል። ነገ ልጆች ያድጋሉ። ያው እያደጉ አባታቸው ነፍሰ ገዳይ ቢሆን እንኳን ሄደው እስር ቤት ከመጠየቅ ወደኋላ አይሉም ልጆች። አገር ቂጥ ሄደው አባታቸውን ይፈልጋሉ። በሚዲያ ወጥተው ብር ከፍለው አፋልጉኝ ከፍለው ያፋልጋሉ። ስለዚህ ፕሊዝ እህቶቼ ሞኛቱን የእናንተ ልፋት ገደል ይገባል።